የባህር በር የንግድና ትራንስፖርት ወጪ ለመቀነስ፣ የውጭ ምርቶች ውድድርን ለመጨመር፣ የውጭ ኢንቨስትመንትን ለመሳብ፣ ከወደብ አገልግሎቶች ገቢ ለመፍጠር፣ በጎረቤት ሀገሮች ላይ ጥገኝነትን ለመቀነስ፣ የሎጂስቲክስ ማዕከላትና ኢንዱስትሪ ዞኖችን ለማሳደግ፣ የባህር ሀብቶችና አሳ ሀብትን ለመጠቀም፣ በብዙ ዘርፎች የሥራ ዕድል ለመፍጠር፣ የዕቃዎችን ዋጋ ለመቀነስ፣ በባህርና ሎጂስቲክስ ዘርፍ የሰው ኃይል ችሎታን ለማልማትና መሰል ጠቀሜታ እንዳለው የሚታወቅ ሲሆን የባህር በር ጉዳይ በሀገራት ዘንድ በተለይም እንደ ኢትዮጵያ ባሉ ግዙፍ ኢኮኖሚና ሰፊ ሕዝብ ላላቸው የህልውና ጉዳይ ነው። በዛሬው የመህልቅ ዝግጅታችን 39ኛው የአፍሪካ ህብረት የመሪዎች ጉባኤ ከየካቲት 7 እስከ 8 ቀን 2018 ዓ.ም ለማካሄድ ዝግጅቷን ላጠናቀቀችው እንግዶቿን እየተቀበለች ላለችውና ለምትቀበለው ኢትዮጵያ አሁን ለምታነሳው የባህር በርና የብሔራዊ ጥቅም ጥያቄ ህብረቱና የአፍሪካ ሀገራት መሪዎች ስለሚኖራቸው ሚና እንመለከታለን። ፍቅር ተቢተው ነኝ። ህብረቱ ሲመሰረት ዋና ዋና ዓላማዎቹ ቅኝ ገዢዎችን ማስወገድ፣ በአፍሪካ ሀገራት መካከል አንድነትና ህብረትን ማበረታታት፣ ለአፍሪካውያን የተሻለ ህይወትና እድገትን ለማምጣት ሉዓላዊነትና የወሰን ደህንነትን ማስጠበቅ፣ ሰብአዊ መብቶችን ማስከበር፣ በአፍሪካ ሀገራት መካከል የሚካሄዱትን ግጭቶች በሰላማዊና በዲፕሎማሲያዊ መንገድ መፍታት የሚሉ ሲሆኑ የዘንድሮ ጉባኤ የአጀንዳ 2063 ግቦችን ለማሳካት ዘላቂ የውሃ አቅርቦትና አስተማማኝ የንጽህና አጠባበቅ ስርዓቶችን ማረጋገጥ በሚል መሪ ቃል የሚካሄድ መሆኑን ከህብረቱ የተገኘው መረጃ ያመላክታል። ኢትዮጵያ ከህብረቱ ምስረታ ጀምሮ በአፍሪካ ታሪክ ልዩና ጉልህ ስፍራ አላት። ብዙዎችን የዓለም ሀገራት ባስደመመ ሁኔታ በቅኝ አለመገዛቷ ለአፍሪካውያን የነጻነት እንቅስቃሴ ትልቅ ተነሳሽነት በመፍጠር አስተዋጽኦ ነበራት። የኢትዮጵያ ትግል በቴክኖሎጂ የላቀውን የአውሮፓ ኃይሎች አድዋ ላይ ድል መንሳቷ የአፍሪካ ኃይሎች በሚገባ በመደራጀትና በወኔ ከታገሉ አውሮፓውያንን ማሸነፍ እንደሚቻል ያሳየም ነው። ዋና መቀመጫውን አዲስ አበባ ያደረገው የቀድሞ የአፍሪካ አንድነት ድርጅትና የአሁኑ የአፍሪካ ህብረት እንዲመሰረት በማድረግ የሀገሪቱ ፖለቲካና ኢኮኖሚያዊ ውህደት ውስጥ ወሳኝ ሚና ተጫውተዋል። እንዲሁም ከቅኝ አገዛዝ ጋር ለሚዋጉ ሀገራት የሞራልና የቁሳቁስ ድጋፍ በማድረግ ለአፍሪካ የነጻነት እንቅስቃሴዎች መድረክ ሆኖ አገልግሏል። ኢትዮጵያ በቅኝ አገዛዝ ላይ የነበራት ተቃውሞና የአፍሪካ አንድነት ድርጅትን በመመስረት ረገድ የተጫወተችው ሚና ለዘመናዊ አፍሪካዊ ማንነት መሰረት ሆኗል። የፓን አፍሪካኒዝም መፍለቂያ እንደመሆኗ ኢትዮጵያ ለሌሎች አፍሪካ ሀገራት ነጻነት ያደረገችው አስተዋጽኦ በሀገሪቱ ላይ የማይጠፋ አሻራን አሳርፏል። አርበኞችን በማስተባበር ለፓን አፍሪካኒዝም ንቅናቄ ተምሳሌት መሆኗን በተግባር ጭምር ያስመሰከረች ሀገር ናት። ኢትዮጵያ ሀገራዊ ኢኮኖሚያዊ ትስስር ለመፍጠር ከምታደርገው ጥረት በተጨማሪ በአፍሪካ ህብረትና በኢጋድ አማካኝነት ለሀገርና ለምስራቅ አፍሪካ ቀጠና ሰላምና መረጋጋት ጉልህ አስተዋጽኦ አበርክታለች። የኢትዮጵያ መከላከያ ሰራዊት በተባበሩት መንግስታትና በአፍሪካ ህብረት ሰላም አስከባሪ ኃይል አማካኝነት በሩዋንዳ፣ ብሩንዲ፣ ላይቤሪያ፣ ሱዳን፣ ዳርፉር፣ ሶማሊያ፣ ደቡብ ሱዳንና ሱዳን አዋሳኝ በሆነችው አቢው ግዛት የሰላም ማስከበር ተልዕኮን በአግባቡ ተወጥቷል። በተለይም በሶማሊያ በ1998 ዓ.ም በወቅቱ በነበረው የሶማሊያ የሽግግር መንግስት በኋላም ከሶማሊያ መንግስት በቀረበ ጥሪ መሰረት የመከላከያ ሰራዊቷን አሳልፋ ለሶማሊያ መንግስት መመስረትና አሁን ለሰፈነው አንጻራዊ ሰላም ጉልህ አስተዋጽኦ አበርክታለች። ኢትዮጵያ ለአፍሪካ ያበረከተችው አስተዋጽኦ በነጻነት ተምሳሌትነት ተነሳሽነትን በመፍጠር የተገደበ አይደለም ማለት ይቻላል። የኢትዮጵያ የቀድሞ መሪዎች ሲያደርጉት እንደነበር አሁንም ተተኪዎቹ ብሔራዊ ጥቅምን ለማስጠበቅ ህዝብን በማስተሳሰር ለመስራት እንቅስቃሴ ሲያደርጉ ይታያል። ኢትዮጵያ ለህብረቱ ምስረታም ሆነ ለምትፈለግበት የሰላም ማስከበር ዘመቻ ያበረከተችውን አስተዋጽኦ ታሳቢ በማድረግ አሁን ለገጠማት ውስጣዊ ችግሮችና ውጫዊ ጫና የህብረቱንም ሆነ የአፍሪካ ሀገራት መሪዎችን ድጋፍ ትሻለች። ችግራችሁ ችግሬ ብላ በዘርፈ ብዙ ጉዳዮች ላይ በተለይም በነጻነትና ሰላም ማስከበርን በተመለከተ ግንባር ቀደም ተሳትፎ ላደረገችው ሀገሪቱ ውለታ ቢከፈላት ካሳ ቢሰጣት እምቢ አሻፈረኝ የምትል አይደለችም።
አሁን ላይ ያጣችውን የባህር በር ለማስመለስ እያደረገች ባለችው እንቅስቃሴና የዲፕሎማሲ ስራ ሁሉም ድጋፋቸውን በመስጠት ድምጽ መሆን ይጠበቅባቸዋል። የባህር በር ጉዳይ ከፍትሃዊነት እንዲሁም ከታሪክና ከጂኦግራፊ አቀማመጥ አንጻር ባለቤትነቷን እንድታረጋግጥ ጫና በማሳደር ለዓለም ሀገራት ድምጽ በማሰማት በጎ ተጽዕኖ በማሳደር ጉዳዩን በአፍሪካም ይሁን በዓለም ላይ ትኩረት እንዲሰጠው ማድረግ ይጠበቃል። የባህር በር ጉዳይ በሀገራት ዘንድ በተለይም እንደ ኢትዮጵያ ባሉ ግዙፍ ኢኮኖሚ ሰፊ ሕዝብ ላላቸው ሀገራት የህልውና ጉዳይ ሲሆን የባህር በር ጉዳይ በሀገራት ዘንድ በተለይም እንደ ኢትዮጵያ ባሉ ግዙፍ ኢኮኖሚ ሰፊ ሕዝብ ላላቸው ሀገራት የኢትዮጵያን ጉዳይ ጉዳያቸው በማድረግ ለዋላዊነትና የወሰን አንድነትን ማስጠበቅ፣ ሰብአዊ መብቶችን ማስከበር፣ በአፍሪካ ሀገራት መካከል የሚካሄዱትን ግጭቶች በሰላማዊና በዲፕሎማሲ መንገድ መፍታት የሚለውን ኢትዮጵያን በመርዳትና በመደገፍ ብቻም ሳይሆን ህብረቱ የተመሰረተበትንና የተቋቋመበትን ዓላማ ማሳካትም ይጠበቃል። በዲፕሎማሲ፣ በገንዘብ፣ በወታደራዊ ኃይል የፖለቲካ ውሳኔ እንዲሰጥ በማድረግ የአፍሪካ ቀኝ እጅ ለሆነችው ኢትዮጵያ በዚህ ሰዓት የሚያስፈልጋት መሰል ዘርፈ ብዙ ጉዳይም ድጋፍም ነው። በተጨማሪም በቱርክ በሶስተኛው የባህር በር አልባ ታዳጊ ሀገራት ስብሰባ ላይ የተባበሩት መንግስታት ድርጅት ዋና ጸሐፊ በጉባኤው መክፈቻ ላይ ቁልፍ መልእክት ያስተላለፉ ሲሆን የባህር በር የሌላቸው ሀገራት በተለየ መልኩ እየተለዋወጠ ባለው ዓለም የአየር ንብረት ለውጥና መሰል ተጽዕኖዎች ሳቢያ መልከ ብዙ ፈተና እንደተደቀነባቸው ያነሱት ነበር። ሀገራት የባህር በር ስለሌላቸው የማደግ እድላቸው ተገድቧል፣ ኢፍትሃዊነት ሰፍኗል ያሉት ዋና ጸሐፊው እድገታቸው እንዲወሰን፣ በከፍተኛ የወጪ ንግድ ትራንስፖርት እንዲበዘበዙ፣ በዓለም ገበያ ተደራሽ እንዳይሆኑ፣ በርካቶች በጥሬ ዕቃ ኤክስፖርት እንዲወሰኑ፣ ለተለዋዋጭ ዓለም አቀፍ ገበያ እንዲጋለጡ ብሎም በጠባብ ኢኮኖሚ መሰረት እንዲታጠሩ በማድረግ ፈተና እንደገጠማቸው ከንግግራቸው የሚጠቀስ ነው። የባህር በር የሌላቸው ሀገራት በዓለም የፋይናንስና የንግድ መዋቅር ውስጥ ለከፍተኛ ችግርም የተጋለጡ ናቸው። የባህር በር የንግድና የትራንስፖርት ወጪን ለመቀነስ፣ የውጭ ምርቶች ውድድርን ለመጨመር፣ የውጭ ኢንቨስትመንትን ለመሳብና መሰል ጉዳዮች ላይ ካለው ጠቀሜታ አንጻርም ህብረቱ አንድነት፣ ህብረቱ ጉልበት፣ ህብረቱ ተሰሚነት፣ ህብረቱ ጫና በመፍጠር የተጎዱትን መካስ፣ ፍትህ ላጡት ፍትህ ማሰጠት፣ ሉዓላዊነትንና ብሔራዊ ጥቅም የተነካበትንም ሀገር ማስጠበቅ እንዳለበት የሚጠበቅ ሲሆን በዚህ ረገድም የባህር በር ያጣችውን ኢትዮጵያ ከጎኗ በመቆም ጥያቄዋ ምላሽ እንዲያገኝ የበኩላችሁን አስተዋጽኦ አበርክቱ፣ ድምጹ ኑ እያልን የዛሬ የመልሕቅ ዝግጅታችን አበቃ።